ወርቃ ቡና ገብቼ የሆነ ነገር ልብላ ምሳዬን። ቪአይፒ እንግዲህ እንደምታዩት ነው። ብቻዬን ነኝ ያለሁት እዚህ፣ ማንም ሰው የለም። አመሰግናለሁ። እሺ አያምርም? በጣም ደስ የሚለው እዩት፣ እንዴት እንደሚያምር በጣም ነው የሚያምረው። ቡናው ምኑ በጣም ደስ ይላል። ሰላም እንደምን አላችሁ? ውድ የለዩቲዩብ ዩቲዩብ ቻናል ተከታታዮቻችን አማን ነው? ሁሉ መልካም አለን። እንግዲህ ከሰፈር ውስጥ እየወጣሁኝ ነው። ምሳ ልብላ ብዬ እዚህ ሴምሲ አካባቢ አየር መንገድ ማህበር የሚባል ሰፈር ታውቃላችሁ? ከሲቪል ሰርቪስ ፊት ለፊት አስፋልት አለ። እሷን ይዛችሁ ወደ ውስጥ ስትገቡ አየር መንገድ ማህበር የሚባል ሰፈር አለ። እዛ አካባቢ ነኝ። ለምን ቭሎግ አልሰራላችሁም የሚል ሀሳብ መጣልኝና ለምን ምሳ አልበላም? ወርቃ ቡና እዚህ አካባቢ አለ እና እስቲዩት እንደዚህ አርጌ ራሴን ቀርጬ አላውቅም እና ለመጀመሪያ ጊዜ ነው እንደዚህ አይነት ቪዲዮ የምሰራው፣ ግን አሪፍ ይሆናል ብዬ አስባለሁ። እስቲ እዩት ሰፈሩን፣ እስቲ እዩት። ይህ ሰፈር ታውቁታላችሁ? ወርቃ ቡና አለ እዚህ ወደዚህ አካባቢ እና ለምን ምሳ አልበላም የሚል ሀሳብ መጣልኝና ለዛ ነው። ወርቃ ቡና ሁለት ቦታ አላቸው። ትራክ እንዲያረገኝ ሁለት ቦታ አላቸው። ወርቃ ቡና እዚህ ወደ ፍየል ቤት አካባቢ አለ። እንደገና ደግሞ እዚህ አሁን የምላችሁ አካባቢ አየር መንገድ ማህበር አካባቢ አለ። ስለዚህ እስቲ ወርቃ ቡና ገብቼ የሆነ ነገር ልብላ ምሳዬን። ሰፈሩ ደስ ይላል። ይህ አካባቢ ጸጥ ያለ ነው፣ በጣም አሪፍ ነው። በተለይ ጸጥ ያለ ቫይብ የሚመቻችሁ ሰዎች ካላችሁ እዚህ መታችሁ መጠቀም ትችላላችሁ። እስቲ ይሄኛው ወርቃ ቡና ምን ይመስላል የሚለውን አብረን እናያለን። አዝዤ በልቼ ለራሴ ማሳያችሁ ይሆናል ማለት ነው። ታደስ እንዴት ናችሁ? ሰላም ነው? አለን እግዚአብሔር ይመስገን። ዋው በጣም ያምራል። እዩት በእናታችሁ እንዴት እንደሚያምር። እያወራን ከኔ ጋር እየተጫወትን እንግዲህ ምሳችንን እንበላለን። ይቅርታ ሰላም ነው? እግዚአብሔር ይመስገን አለን። ምሳ ምን አለ? የጾም ነገር የጾም ምን አለ? በየአይነቱ ምንድን ነው ያለው? በየአይነቱ መሀሉ ምስር አለ፣ ድፍን ምስር፣ ቀይ ስር፣ ቃውሻው ጎመን፣ ጥቅል ጎመን፣ ድፍን ምስር። እሺ፣ ስለዚህ በየአይነት ልጠቀም። እሺ፣ አመሰግናለሁ። ወርቃ ቡና ነው ያለሁት። ሌላኛው ብራንቻቸው ይሄንን ብዙ ሰው ያውቀው መሰለኝ። እኔ ወዳለሁበት አካባቢ እዚህ አካባቢ ቤተሰብ አለና ወደዚህ ስመጣ እዚህ እጠቀማለሁ። እስቲ ዛሬ ደግሞ በልዩ ሁኔታ ምሳ በልቼ ለእናንተ ላሳያችሁ ብዬ ነው። በጣም ነው ቤቱ የሚያምረው፣ ሌላ ሰው እንዳልቀርጽ ብዬ ነው። እስቲ እዩት ቤቱ። ጸጥ ያለ ባይሆን ያለው
ከኔ ጋር እያወራን እንግዲህ አሪፍ ቆይታ እናደርጋለን። ትራክ እንድታረገኝ ኢንቴሪየራቸው በጣም ነው የሚያምረው። ብዙ ጊዜ ቲክቶክ ላይ አዋለው የዚህ የፍየል ቤቱ ማለት ነው። እዚህ አንድ ቀን መጥቼ አውቃለሁ። ደስ ይላል። ግን ይሄኛው ጸጥ ያለ ነው። ቪአይፒ እንግዲህ እንደምታዩት ነው። ብቻዬን ነኝ ያለሁት እዚህ፣ ማንም ሰው የለም። ብቻዬን ቁጭ ብያለሁ። እንዴት እያደረጋችሁ ነው? ኑሮ ሁሉ አማን ነው? ነዳጅ ጨመረ። ነዳጅ ስንት ብር ጨመረ መሰላችሁ? ትናንትና ነዳጅ ስቀዳ 6 ብር ከምናምን ኦልሞስት ክሎስ ቱ 7 ብር አካባቢ ጨመረ። ስለዚህ አሁን እንግዲህ ሂሳባችን ላይ ይጨምሩብናል አይጨምሩብንም የሚለውን አብረን እናያለን። ግን እንደዚህ አልፎ አልፎ ወጣ ብዬ ደግሞ ፕሮግራሜ ሲሆን ያው ግዴታ ስለሆነ ነው የምበለው። ከፕሮግራሜ ውጭ ደግሞ እንደዚህ አልፎ አልፎ ወጣ ብዬ መብላት ደስ ይላል። ያው የሁል ጊዜ ነገር ባይሆንም እንዴት እያደረጋችሁ ነው? ላይፍ አሪፍ ነው ህይወት? አዲስ አበባ ያው ትንሽ ኑሮ ውድ እየሆነ ነው። ቤት ኪራዩ ምኑ ውድ ነው እንዴ! በጣም ፈጣን ነው። እሺ በጣም አሪፍ። ስንት ብር ነው? 320 ብር ለተመልካቾች እንዲያዩ 320 ብር ነው የምከፍለው። እዩት፣ አያምር? ቆንጆ ነው አይደል? በጣም የሚያምር ይመስለኛል። እንጀራው ደስ ሲል፣ እንደዚህ አይነት ነጭ እንጀራ በጣም ደስ ይላል። ያምራል። እጄን ግን ታጥቤ ልመለስ። የትም እንዳትሄዱ፣ እዚሁ ጠብቁኝ። እጄን ታጥቤ እንዳትበሉ። ላሳያችሁ፣ አዙሬ ካሜራዬን ላዙርና ላሳያችሁ እስኪ። ሶስት 120 ብር ነው ያለችኝ። ቪአይፒ ቤት አዘግቼ ይላችሁ እየበላ ያለሁት። እንደዚህ አይነት ነገሮች ደስ ይላሉ። የተሰሩት ነገሮች ይሄኛው ቪአይፒ ክፍላቸው ነው። እዚህ ደግሞ እንደዚህ ሰው መጠቀም ይችላል። እኔ እዚህ ጋር ነው ቁጭ ያልኩት። እጄን ልታጠብና ልመለስ። ምግቤ ይሄ ነው። የሚጠጣ ምን ይምጣልኝ? ኮካ እንጭ፣ ቀዝቃዛ ኮካ። እጄን ታጠብ ያለው ምግባችን ደርሷል። የሁል ጊዜ ምርጫ የኮካ ነው። ኮካ አዝዣለሁ። ቡና እፈልጋለሁ። እሺ፣ እንደሱ ጨሳ አለሽ። እሺ፣ የጀበና ነው አይደለ? እሺ፣ ይምጣል። ቡናዬን እጠጣለሁ ደግሞ አብሬ። ቡና እየለመድኩ ነው በነገራችሁ ላይ። ቡና ብዙ አልጠጣም ነበር። አሁን ግን እንደ ኢትዮጵያ የሆነ ቡናማ እንዴት እያሉኝ ቀስ እያልኩኝ እየለመድኩኝ ነው። 320 ብር ነው የምከፍለው ለዚህ ምግብ። በየአይነት ድንች፣ ምንድነው ጥቅል ጎመን፣ ድፍን ምስር ባልጫ፣ እንደ አተር ክክ፣ እንደገና ደግሞ ቀይ ስር አለው። እኔ ምስር በጣም ነው የምወደው። የምስር አድናቂ ነኝ። ምስር ይመቸኛል። እና ቅድም እንዳልኳችሁ ኑሮ በጣም እየተወደደ ነው አዲስ አበባ ውስጥ። ልክ ሌላ ዓለም ያላችሁ ሰዎች ወደ ሶስት ስራ ማንሰራ ካልሆነ እንደዚህ በቀላሉ የሚቻል አልመሰለኝም አሁን። ምክንያቱም ቤት ኪራይ በጣም ውድ ሆኗል። ኤቭሪቲንግ በጣም ኤክስፔንሲቭ ነው፣ በተለይ አዲስ አበባ። እንደውም ክፍለ ሀገር ያለ ሰው አንዳንድ ሰው ይለኛል እንትን ኑሮ እዚህ ይሻላል ይለኛል። እዚህ በጣም እየተወደደ ነው። በጣም ጣፍጣኝ ነው። ያው አሁን የጾም ወቅት ስለሆነ በየአይነት
በበየአይነት ነው እንግዲህ እያዘገምን ያለ ነው። እግዚአብሔር ይመስገን ፈጣሪያችንን እያመሰገንን እየጾምን ቃሪያ ብዙ አልወድም። አሁን ግን በቃ ለፕሮግራሙ ሙቀት እያልኩ እየበላሁ ለእናንተ ነው ሚስጥር ማካፈላችሁ። ያነደኛል ነው የምላለው። ንፍጥ በንፍጥ እያደረግን ከሁሉም በጣም ቀይ ስሩ ይጣፍጣል። ቀይ ስሩ አንደኛ ነው። ይወጣችሁ አንድ ቀን ደግሞ እዚህ ቁርስ እንበላለን። በተለይ ጾም ሲፈታ በጣም አሪፍ ነገር ነው ያላቸው። ቲክቶክ ላይ ያየው እኔ ራሱ ምራቅ የምጣለሁ ብዙ ጊዜ። ቀይ ስሩ በጣም የሚጣፍጠው እውነት። ቃሪያዋ ትንሽ ትለበልባለች። ኮካ አይመከርም፣ ግን ያው እኔ በጣም ነው የምወደው ኮካ። እስከ ሁሌ መጠጣት ማለት ነው። በእርግጥ አልፎ አልፎ ነው፣ በ3 ቀን በ4 ቀን ነው የምጠጣው። ግን ኮካ ይመቸኛል፣ በጣም ነው የምወደው ኮካ። እንግዲህ ከረንትሊ ፕሮዳክሽን እየሰራው ነው ለእናንተ ቶሎ ቶሎ። በጣም ብዙ ሰዓት ነው በነገራችሁ ላይ የሚወስድብኝ። አሁን ኤዲት የማደርገው ራሴ ነኝ ቪዲዮቼ። ከዛ ደግሞ ሙዚቃ መጫወት ጀምሬያለሁ። የት አለው መሰላችሁ? ሐሙስ ቪአይፒ ላውንጅ ኢንተርኮንቲኔንታል ሳሙኤል ይርጋ የሚባል ፒያኒስት ታውቃላችሁ? በጣም ጎበዝ፣ ዘ ዋን ኤንድ ኦንሊ ሳሚ ይርጋ። በጣም ወዳጄ ነው ሳሚ። ከሱ ጋር ሐሙስ እንጫወታለን ከሳሚ ጋር። ይወዳችሁ የቃሪያ ውጤት ነው። ትራምፔቴን መጫወት ጀምሬያለሁ። ከዛ ደግሞ ፋይቭ ሎቭስ የሚባል ቤት ታውቃላችሁ? የት መሰላችሁ ያለው? ወደ ሚኒሊክ አካባቢ፣ ሚኒሊክ ወደ ሳንፎርድ የምትወስድ ቀጭን አስፋልት አለች። ሚኒሊክ ጋር ሳትደርሱ ቀበናን ከፍ እንዳላችሁ እሷ ገባ እንዳላችሁ ፋይቭ ሎቭስ ትራምፔት፣ ደብል ቤዝ እና ፒያኖ ከአንድ ቮካሊስት ጋር ሆነን እንጫወታለን። በጣም ደስ የሚል ቤት ነው። እቀጥላለሁ። 1 2 3 ቤትም መጫወት አይቀርም። አሪፍ ነገር እየሰራን ነው። ሙዚቃም የተለያየ ነገር ኦሪጂናል ነገሮች እየሰራን ነው። እየታገልን ነው እንዳልኳችሁ። በ2 በ3 ቪላ ካልሆነ ኑሮ በጣም ከብዷል። ስለዚህ ገልበጥ እያልን እየሰራን ነው። እንግዲህ ያው ባላችሁ አሁን ሌላ ዓለም ደስ የሚለኝ ሰው መኪና ያለው ሰው ራይድ ይሰራል። ቻይና ለምሳሌ ቻይናዎች ሄጄ አውቃለሁ። ቻይና እና ጓንዡ ሁሉ ሰው ያበራና ከስራው ሲወጣ አድርሶ 1 ሰው 2 ሰው ድሮፕ አድርጎ በዛው መስመር ላይ ያለ ሰው ማለት ነው። አንድ ሌላ የገቢ ምንጭ ነው ማለት ነው። እንደዚህ እያደረግን ሳይድ ቢዝነሶች ምናምን ማንሰራ ካልሆነ ከዚህ በኋላ ላይፍ እየከበደ የሚመጣ ይመስለኛል። እንደ ድሮ በአንድ ስራ ብቻ መኖር በጣም ከባድ ይመስለኛል። ስለዚህ መኪና ያላችሁ ሰዎች 1 ሰው 2 ሰው ይዛችሁ ብትገቡ በቀን 500 ብር ወይ 300 400 ብር አባዙት በወር የሆነ ነገር ደፈነ ማለት አለ። ስለዚህ እንግዲህ ያው እንደዚህ ማሰብ ሌላ ዓለም እንደዚህ ነው። ምንም ስራ አይነኩም። ሁሉንም ስራ በቃ ምናልባት ይሄን የሚሰራው ሰውዬ ወይ ዶክተር ሊሆን ይችላል፣ የተከበረ ሙያ ያለው ሰው ሊሆን ይችላል። ስለዚህ ስራ እኩል ነው። ሌላ ዓለም ዶክተርነት ትልቅ ነው፣ ሹፌርነት ዝቅ ያለ ነው እና የሚባል አስተሳሰብ ስለሌለ ገንዘባቸውን መስራት ነው የሚያስቡት። እና ጥሩ ልምድ ነው የወሰድኩት። እኔም እስኪ ራይድ ሳልመዘገብ አልቀርም። በቀጥታ ግዴታ ነው ኑሮ ለመደጎም እንዳልኳችሁ ነው። ይዞ መገኘት ነው በዚህ ጊዜ የሚያዋጣው። ቃሪያዋ ፓፓ ታቃጥላለች። ባለፈው እንዳልኳችሁ በቀን 1 ነው እየበላ ያለሁት ነው። በጣም እየከሳው ነው። ምንም ሁሉ ነገር በጣም ቆንጆ ነው። ወጥ ጭማሪ አለ። እሺ ምስር፣ እሺ
የምታስተናግድ ልጅ ደስ ትላለች። አሪፍ ነው። ይህ ከፋሚሊም ጋር ብትመጡ ደስ ይላል። እና በቀን አንዴ ስንበላ ነው መሰለኝ በቃ ገና ትንሽ ስበላ ዘጭ እላለሁ። አልችልም። ቃሪያ ወይኔ ቃሪያ። ለምንድን ነው ግን ሰው ቃሪያ እየበላ የሚቃጠል ታውቃለህ? ከመቃጠል ደስታ ይገኛል። ቡና ይመጣ። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ምንም ምስር ብያታለሁ። ምስር እያመጣችን ስኳር። እሺ፣ አይ ራሴ አደርጋለሁ። ከፈለግሽ ግን አድርጊና ይዘሽ። እሺ፣ ይቀር። አመሰግናለሁ። እሺ፣ ወርቃ ቡና ይወዳችሁ ስትመጡ እንደዚህ ነው የሚንከባከቧችሁ። ምንም ይሄ ፕሮሞሽናል ቪዲዮ አይደለም። እኔ ራሴ ደስ ስላለኝ ነው የምመጣው። እሺ እሺ። አይ እንዴ ብትገቢስ? አግኝቼ ነው እንዴ? አይ በፍጹም በፍጹም። በጣም በቂ። አመሰግናለሁ። እሺ ተንከባከቡኝ በጣም። ሞጣና ደግሞ አሳያችኋለሁ ሰፈሩን። እዚህ ሰፈር ኖር ያለው የቤተሰብ ቤትም አለ። በጣም ነው የምወደው አየር መንገድ ማህበር ደስ ይላል በጣም። እኔ በጣም ድሮ ነው የማውቀው። አሁን ደግሞ አስፋልት ስለተሰራ በጣም ደስ ይላል። ቡና ቀዝቀዝ ሲል ስለምወድ ነው። ተንከባከቡኝ። በጣም ቆንጆ ቤት ነው። በጣም ደስ ይላል። እንደዚህ አይነት ምግብ ከፈለጋችሁ እዚህ ብቅ እያላችሁ ምስራችሁን ማጫወት ትችላላችሁ። ጾም ስለሆነ ነው። የፍስክ ማዕት ነገር ነው ያላቸው። 320 ብር እንግዲህ ቡና ለስላሳ 70 ብር አጠቃላይ የምከፍለውን ብቻ መጨረሻ ላይ አብረን ያለን ቋይ ያልኩኝ ነው። እናንተም እንደዚህ ከፈለጋችሁ ብቅ ብላችሁ እንደዚህ ጣዕማችሁን አስጨሳችሁ እንደዚህ አይነት ምግብ ደግሞ እዩት። ከሁሉም አይነት ከጥቅል ጎመንም ላድርግላችሁ። እንግዲህ ስትችሉ ደግሞ ጋብዛችኋለሁ። በቃኝ፣ ጠገብኩ። በጣም አልችለውም። ብዙ ስለማልበላ ቶሎ ነው የምጠቀመው። ግን ደስ የሚል ኤክስፔሪየንስ ነው። ቡናችን ቀዝቀዝ ሲል ነው ቡና ደስ የሚለኝ። ምን እያሰባችሁ ነው? ቅድም ያልኳችሁ ሌላ ስራ ተፍ ማለት ነው። አዳዲስ ስራ ደግሞ ሲኖር እነግራችኋለሁ። እንደዚህ እየመጣሁ እንደዚህ ብትሰሩ እንደዚህ፣ ኧረ በጣም አሪፍ ነው፣ ገንዘብ ያስገኛል እየተባለ ነው የሚለውን ደግሞ ኢንፎርሜሽን እነግራችኋለሁ። ስለዚህ በዛ መሰረት እንግዲህ ያው የገቢ ምንጫችንን ሀገራችንን ሰላም ካረገልን የገቢ ምንጫችንን ደግሞ እያሰፋን እየሰራን የተሻለ ነገር ያው ኑሮ በእርግጥ ያው የኛ ሀገር ትንሽ ድሃ ስለሆነ ያው በጣም ያሳስባል። ግን ያው የኑሮ ውድነቱ እዚህ ብቻ አይደለም፣ ሌላም ዓለም በፊት ከነበረው ነገር በጣም ጨምሯል ብዬ አስባለሁ። እንደዚህ ሁሌም ባይሆን አልፎ አልፎ ትራቭል አደርጋለሁ። ከዚህ በኋላ ግን እንሄዳለን። ለእናንተም ቪዲዮ መስራቴ ስለማይቀር ዞር ማለት አይቀርም። ተዘጋጁ። ትንከባከቡኛላችሁ በየሀገሩ ያላችሁ ሰዎች። ሐዋሳ ዜዶ ካልመጣ ብሎኛል። በጣም በቅርቡ
ሐዋሳ እንሄዳለን። ጾምስ እንዴት እያደረጋችሁ ነው? አሪፍ ነው ጾም? ላይቭ ሚውዚክ የምትወዱ ሰዎች ብቅ በሉ። ኢንተርኮንቲኔንታል በጣም ደስ ይላል። ቦታው በጣም አሪፍ ነው። ወይ አንድ ቀን እዛም ብሎግ ሰራላችኋለሁ። ሙዚቃ ሲጫወት በጣም ደስ የሚል ቤት ነው። እንዴት ደስ ይላል። ውጭ ሀገር ያላችሁ ሰዎች እንደዚህ ያናፈቃችሁ፣ እንደዚህ በሀገራችሁ ቁጭ ብላችሁ ደስ የሚል እንደዚህ አይነት አርቲስቲክ የሆነ ነገር እያያችሁ ምሳችሁን እየበላችሁ ቡናችሁን እየጠጣችሁ እንግዲህ ኢትዮጵያዊ ሆኖ ኢትዮጵያ ውስጥ መኖር ትልቁ ጥቅማ ጥቅም ይሄ ደስ ይላል። የሆነ ሴሬሞኒ ባይ ደስ የሚል ነገር አለው። አሁን ደግሞ በጣም ብዙ ቤቶች እየተከፈቱ ነው። እኔ እኮ አንዳንዴ ማመን ነው የሚያቅተኝ። አሁን የሆነ ቤት አይቻለሁ። እስኪ ቪዲዮ ሰራለሁ ብያለሁ። ጠላ ቤት እንዴት ደስ ይላል። ባህር ዳር ያላችሁ ነው የሚመስለው። በጣም ቫይቡ ደስ ይላል። እዛም ሄጄ ቪዲዮ ሰራላችኋለሁ ብያለሁ። በጣም አሪፍ ነገሮች እየመጡ ነው። አንድ ኑድልስ ቤት አይቻለሁ። እራሳችሁ ሄዳችሁ ኩክ የምታደርጉ እኔም ከቲክቶክ ነው የማየው በነገራችሁ ላይ እንደናንተ ሄጄ እዛ ደግሞ ሰራለሁ ብያለሁ። እንግዲህ ለጊዜው ከቤተሰብ ጋር የምሰራው የሆነ አንድ ፋሚሊ ቢዝነስ አለ። ከዛ ደግሞ ሲቀጥል ፕሮዳክሽን እሰራለሁ። ከዛ ደግሞ ሙዚቃ መጫወት ደግሞ ጀምሬያለሁ። ሙዚቃ በጣም የምወደው ነገር ነው። አንድ ቆንጆ ሙዚቃ ፕሮዲውስ አደረኩኝ እኮ አላያላችሁኝ። የመታደል ምትኩ በአጋጣሚ የሚል ሙዚቃ በጣም ደስ ይላል። ቁጭ ብላችሁ እንደዚህ ቡናችሁን እየጠጣችሁ የምትሰሙት። እስቲ ቼክ አድርጉት እዚህ ዩቲዩብ ቻናል ላይ ለዩቲዩብ ሊጀመር ነው። እሱንም እያሰብኩበት ነው፣ እየሰራሁበት ነው። እስቲ እንግዲህ ኃይለኛ ፕሮጀክት ነው ለዩቲዩብ። እዛ ላይ የገጠሙኝ ነገሮች ቀስ በቀስ አወራላችኋለሁ። በጣም ኃይለኛ ትግል ነበረ ለዩቲዩብ ለማስቀጠል ለመስራት። ያው በእርግጥ የክፍያ ጉዳዮች ምናምን ያው ፕሮዳክሽኑ በጣም ፋታ የማይሰጥና በጣም ኃይለኛ ነበረ። እዚህ ላይ አሁን ኮመንት ያለው ዋዩ ዌስተርት ለዩቲዩብ ምናምን የሚል ግን ያው ቀላል አይደለም። ፕሮጀክቱ በጣም ኃይለኛ ነው። እንደምታዩት ብዙ ሰው አሳታፊ ነው። ወደ 7 ካሜራ ነው የምጠቀመው፣ ወደ 5 ካሜራ ማን 2 ሴት የሚደረጉ ስለሆነ በጣም ኃይለኛ ብዙ ሰው ሲያገኝ በቃ ለዩቲዩብ ለምን አትቀጥለውም ነው የሚሉ። እስቲ እንግዲህ የምችለውን ነገር እያደረኩ ነው ከእግዚአብሔር ጋር የሚቻልበት እንስቃለን። ብጀምረው እኔም ያው ሙዚቀኛ ነኝ፣ ግን እንደ ቲቪ ሾው ደግሞ የጀመርኩት የመጀመሪያው ፕሮግራም ስለሆነ በጣም ነው የምወደው። በጣም ነው ደስ የሚለኝ ከህዝቡ ጋር አሁንም ድረስ በተለይ ውጭ የሚኖሩ ሰዎች ወደዚህ ሲመጡ በጣም ነው የሚገርመኝ። በጣም ነው አይደንቲፋይ የሚያደርጉኝ እና እንዲህ ለምን አቆምከው ምናምን የሚል አይነት ጥያቄ ይመጣል። እስቲ እንግዲህ የሚችለውን ነገር ለማድረግ እሞክራለሁ ለማስቀጠል። እዚህ ስራ ላይ ነው ያለሁት። እንደዚህ ቢዝነስ ጥቆማዎች ሲኖሩ፣ እናንተ ሊያሳድጉ የሚችሉ ነገሮች ሲኖሩ፣ ሀሳቦች ሲኖሩ፣ የምናያቸው ኮመንቶች ሲኖሩ ብናስተካከላቸው ብለን እንደ ሀገር እንደ ህዝብ ደግሞ እነዚህ ነገሮች ላይ እረምት ብንወስድ መቼም ሰዎች ስለሆነ መጠየቅ መቻል አለብን። ዝም ብለን በነሲብ አንኖርም አይደለ? ስለዚህ እነሱን ነገሮች ደግሞ እናነሳለን። የማያቸው ነገሮች እኔም ለምሳሌ የቫሊዩ ጉዳዮች ፌመስ ከመሆን ጋር ብቻ ሳይሆን አንዳንዴ ቫሊዩ ደግሞ ሲኖር ደስ ይላል። መቼም እንደ ሰው ፌመስ መሆኑ ገንዘብ ማግኘቱ አንድ ነገር ነው ሳለ ግን መቼም እኛ ደግሞ ሞተን ጀኔሬሽን ይቀጥላልና ምን አስቀምጠ ለነገሩ ትውልድ እንደ ኢትዮጵያዊ የራሳችን እሴት፣ ታሪክ፣ አመለካከት አሉን እና እነሱን ቫሊዎች ደግሞ በሆነ ደረጃ ማስቀጠል ብንችል የሚሉ እኔም የራሴ የሚሰሙኝ ብዙ ነገሮች አሉ። እነዚህ ደግሞ እየተወያየን ብሎጋችንን እንቀጥላለን። ሂሳብ ላስቸግር ይቅርታ። እሺ ቡናዬን ጨርሻለሁ። ኮካዬን አጋምሻለሁ። በጣም ጸዴ ምግብ ነው የበላሁት። እናንተም ብቅ በሉ እንግዲህ ከፈለጋችሁ እንደዚህ አይነት ነገር በጣም ብዙ ነገር ነው ያላቸው። ምንም ደስ ስላለኝ ነው መጥቼ እዚህ እየበላ ያለሁት። ምንም የተለየ የሚከፈለኝም የሚሰጡኝ ነገር የለም። ራሴ ሞከሬ ግን ቆንጆ ነው በየአይነቷ። ቺን ያስተረፍኩት ለብቻዬ አልቻልኩትም። አንድ እንጀራ ለብቻዬ አልጨርስም ባለኝ የምግብ አበላል ሁኔታ። ስለዚህ ትንሽ ደግሞ ወጣ እንበልና ሰፈሩን ደግሞ ላስጎበኛችሁ።
በጣም ቆንጆ በጣም ቆንጆ በጣም አሪፍ። አመሰግናለሁ። ወይ ተካ እውነት ተገቤ ነው። አይ በፍጹም በፍጹም። እሺ ስንት ነው የመጣብኝ መሰላችሁ? 447 ይኸውላችሁ ቢል 447 ከ35 ሳንቲም ነው የመጣብኝ። በየአይነት በልቻለሁ። ኮካና ቡና 228 ከባት በፊት በየአይነት 57 ለስላሳው። ከዛ ወርቃ ቡና ደግሞ 52 ቡና በስኳር ብቻ ነው ያለው። በቂቤ አለ በጣም አሪፍ። ስለዚህ እኔ አሁን በስኳር ስለፈለግኩ ነው በስኳር የተሰጠኝ። ቂቤ እንኳን አይሆንም ጾም ስለሆነ በዝንጅብል ወይም በጥቁር አዝሙድ እሞክረዋለሁ። ኔክስት ታይም ቁርስ ደግሞ መብላት አይቀርም መጥቼ። ይሄ ከፍ ይበል ከፍ ይበል። አመሰግናለሁ። ስለዚህ እንደዚህ ቢሌን ከፍያለሁ። ወርቃ ቡና ብቅ በሉ። የሰሚት ብራንቻቸውን ነው የማውቀው። ሰሚት የአዲሱ ሰሚት በስተጀርባ በኩል እዚህ ደግሞ አሁን ይሄኛው ከዛ በኋላ የተከፈተ መሰለኝ፣ ግን ደስ ይላል። ጸጥ ያለ ነው። ፕራይቬት ነገር የሚመቻችሁ የሆነ ፕራይቬሲያቸውን የምትፈልጉ አይነት ሰዎች ደግሞ ይሄ ግርግር የለውም። በቃ ጸጥ ያለ ነው። ደስ ያለ በጣም ደስ ይላል። እዚህ ብቅ ብላችሁ መሞከር ትችላላችሁ። በጣም ብዙ ነገር ነው ያላቸው። በተለይ ፍስክ በቃ አይ ቲንክ ቡላ በክትፎ ምናምን ሁሉ ሳላ አልቀርም ሞከሬ አላውቅም። ስለዚህ የሆነ ቀን ደግሞ በጠዋት ቁርስ ልበላ 2 ሰዓት ወይ 3 ሰዓት ላይ ደግሞ ብቅ እላለሁ። መልስ ልቀበልና ዞር ዞር ብዬ ሰፈሩን አሳይቻችሁ የዛሬ ፕሮግራሜን እዚህ ላይ ያበቃለሁ። እሺ አመሰግናለሁ በጣም እሺ። ይሄው ይህን ይመስላል በወርቃ ቡና ያደረኩት ቆይታ። ልዙርና ደግሞ ወደ ሰፈሪ ሂድ። ራሴን ነው የምቀርጸው፣ አንተን አልነካም። ሁሉ ሰላም እግዚአብሔር ይመስገን። እሺ እሺ እናመሰግናለን በጣም ቴንኪዩ። እግዚአብሔር ይስጥልኝ። እሺ አሜን። አምር በጣም ደስ የሚለው እዩት እንዴት እንደሚያምር በጣም ነው የሚያምረው። ቡናው ምኑ በጣም ደስ ይላል። አያችሁት? ወርቃ ቡና ብቅ በሉ በእናታችሁ። እንደዚህ አይነት ቫይብ በእሑድ ቀን ቅዳሜ ምናምን ብትመጡ እንደዚህ አድርገው ደግሞ ቆንጆ አድርገው ደግሞ ያስተናግዷቸዋል። በጣም ብዙ ነገር ነው ያላቸው። እኔ በጣም ተንከባክበው ነው የሸኙኝ። ስለዚህ እንደዚህ ብቅ ማለት ትችላላችሁ። ወርቃ ቡና ይህን ሰፈር ታውቁታላችሁ። እንደነገርኳችሁ አየር መንገድ ማህበር ይባላል። ፊጋ አዲሱ ሰፈር ፊጋ በጣም በዚህ አሪፍ ሆኗል። ኤፍሬም ታምሩ ተከፍቷል። ምን ትዝ ይላችኋል? እዚህ አካባቢ የኖራችሁ ሰዎች አላችሁ? የኔ ቤተሰቦች እስቲ እንትን በሉ ጻፉልኝ። እኔ እዚህ ሰፈር እናንተ የቤተሰቦች ቤት እዚህ አካባቢ ነው። እናንተ እዚህ አካባቢ ኖራችሁ ታውቃላችሁ? አየር መንገድ ማህበር ይሄ አይ ቲንክ መንግስት ነው ወደ አየር መንገድ ለሚኖሩ ሰዎች ሰጣቸው። የድሮ መኪና ምንድን ነው? ዳትሰን ነው። ስሙን ታውቁታላችሁ? ይህ መኪና ደስ ይላል። አየሩ ምናምን ኢትዮጵያ እኮ በጣም ደስ የሚል ነገር ነው ያለው። ስማ ቫይቡ ምኑ በጣም ደስ ይላል። የመጀመሪያ ቭሎጌ ነው። እንደዚህ ቭሎግ ደግሞ ሰርቼ አላውቅም። ራሴን እየቀረስኩኝ ለእኔ ትንሽ ለየት ያለ ስሜት ነው ያለው። እናንተ ምን ተሰማችሁ? አሪፍ ነው። ይቀጥል እንደዚሁ ጫካ እያሳዩችሁ ምን እያልኩኝ እንደዚህ ትንሽ መሄድ እንችላለን። ኃይለኛ ጠራራ ፀሐይ ነው፣ ምሳ ሰዓት ስለሆነ እንደዚህ ደግሞ ሌላም ቦታ እንደዚህ ብቅ እላለሁ። ሬስቶራንቶች፣ የተለያዩ እንደዚህ ሰርቪስ የሚሰጡ ተቋማት ጋር እንደዚህ ብቅ እላለሁ። ስለዚህ እኔ ወደ ቤቴ ደግሞ ልግባ፣ ወደ ሌላ ፕሮግራም። በጣም ነው የማመሰግነው አብራችሁኝ ስለነበራችሁ። እግዚአብሔር ያክብርልኝ።
እንዲህ ኤክስፔሪንስን ሼር እያረኳችሁ ያለውን አዲስ አበባ ውስጥ ደግሞ ዞር ዞር እያለን የተለያዩ ክልል ከተሞች ብቅ ብቅ እያለን ያላቸውን ነገር አሳያችኋለሁ። አብራችሁን ስለነበራችሁ በጣም አመሰግናለሁ። እንደዚህ አይነት ጥቅጥቅ ያለ ጫካ አይታችሁ ታውቃላችሁ? እስቲ እዩት። አዲስ አበባ ውስጥ ጫካ በሉት እንዴት እንደሚያምር በጣም ነው ደስ የሚለው። ይሄው እንደዚህ እዚህ ሰፈር ይኖራል ብላችሁ አስባችሁ ታውቃላችሁ? መሀል ከተማ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። እንግዲህ አሪፍ ቆይታ እንዳረጋችሁ ተስፋ አረጋለሁ። ጥሩ ጊዜ እንዳሳለፋችሁ አብረን ምሳ በልተናል። በሌላ ፕሮግራም መለሳለሁ። እስከዛ ድረስ መልካም ጊዜ በያላችሁበት። ሌላ ደግሞ ስራ አለኝ፣ ወደዛ ሊድኔ አብረን ምሳ በላን። ብዙ ነገሮች፣ ብዙ ጥቆማዎች፣ እናንተን ሊያሻሽሉ የሚችሉ ነገሮች እንዳልኳችሁ ሀሳቦችን ብዙ ነገር እንመካከራለን። በዚህ ፕሮግራማችን ብሎጋችን ይቀጥላል። በያላችሁ በመልካም ጊዜ ተሰነባበትን። ባባይ